በልጅነት የተደፈሩ ወንዶች ወደዚህ የመቀየር ቻንሳቸው ከ70% በላይ ነው። እውነት ለመናገር ፈጣሪ ምስክሬ ከዋሸው እናንተ መስክሩ። የመጨረሻ ናይስ ፒፕል ናቸው። የመጨረሻ ዋናው ነስቷቸው፣ በሌላ ነገር ግን የመጨረሻ ናይስ ሰዎች ናቸው። ዋናውን ነገር ነስቷቸዋል። ይሄኛው ዲመኑ ዋናውን ነገር ዋናው እግዚአብሔር የማይፈቅደውን ነገር ነስቷቸው፣ በሌላ ነገር ብትሄድ የመጨረሻ ጥሩ ሰዎች የመጨረሻ እኔ ደነግጣል። አሁን ይህን ልጅ ኢትዮጵያ ላይ ያለው ጋዜጠኛ ሶፎንያስ እኔ ልፈርድብህ አይደል፣ ብትቀርቡት የመጨረሻ መሬት የሆነ ሰው ነው። እርግጠኛ ሆኜ ይናገራል። the devil is a liar ይላሉ። ዲያብሎስ በዚህ በኩል ያስትህና በዚህ በኩል ደግሞ ይክሳል። ሁሉንም አያስትህም። ገባ? ሁሉንም አያስትህም። አንዱን ነገር ያስትህና በሌላ ነገር በሙሉ መልካም ያደርግልሃል። እና ስህተቱን ያቺን ስህተት ፊክስ ቢያደርጓት ምን አይነት ቅዱሳን እንደሚሆኑ እርግጠኛ ነኝ። ያቺን ነገር ፊክስ ማድረግ ግን ይቸግራል። በተለይ ወንዱ እኔ አሜሪካን ሀገር በብዛት አውሮፓ ያላችሁ ካሌጅ ላይ ሴቶቹ የአበሻ እያልኩ አይደለም፣ የሌላ ዜጎቹ ይህን ልምምድ አድርገውታል። ብዙዎቹ ግን ብዙዎች ናቸው ኢትዮጵያ ላይ። እሱ ብቻ አይደለም። እንደው ልጁ ተገኘ እንጂ ኢትዮጵያ ላይ በየቦታው አሉ። በወንዶችም በሴቶችም አሉ። ቤተክርስቲያን ውስጥ አሉ፣ መስጊድ ውስጥ አሉ። ምክንያቱም they are part of our society። ከሰማይ አልወረዱ። ነገሩ በህግ ያስጠይቃል። ይህን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። ጆሲ ላይ የምትስቁ ሰዎች በዚህ በደም ማዕበል ትዋኙበት ምንም ካልተሰማችሁ። እኔ ግን ጆሲ በለበሰው አለባበስ ወንዶች ሳቁ ላትረዱ ይችላል። ሴት ሆነው ግን ሴት ናት እህት ካዝማናት ሁሉን ነገር ማንነት ትፖስታላችሁ ሴቶች። እኛ ሴቶች ተደረፈርን። እኛ ሴቶች እንትን አለን። ወንዶች አይረዱንም። እኛ ፔሬድ ላይ ስንሆን ወንዶች ስንከለክላቸው ሌላ ወንድ የቀመስን መስሏቸው ሄደው ቺት ያደርጉብናል። አንደኛ አልቃሾች ማን ናችሁ? ሴቶች። ምንም እኮ አይዋሽም እኮ ሴቶች። ሴት ሆናችሁ ጆሲ ልትበሉት የደረሳችሁ ሴቶች አላችሁ። የሆነ የሚያሳስቅ ነገር አለ። ትንሽ በቃ ፈታ ብለህ ትስቃለህ፣ ትፋታለህ። ከዛ ምን ሆነሽ ነው ባልሽ ቺት ያደረገው? ፔሬድ ላይ 5 ቀን ሆኜ ከለከልኩትኝ። ለምን ከለከልሽው? ያው ሴት ልጅ ስለሆንኩኝ። ሴት ልጅ ደግሞ ፔሬድ ላይ ስትሆን ንጹህ ነገር ስላልሆነች ስለሚያመንም እኛ ሴቶች 5 ቀን ከለከላቸው እና ወንዶቻችን ሄደው ቺት አደረጉብን። ሴቶች ናችሁ እኮ የምትሉት። እና ጆሲ እንኳን በተሳሳተ መንገድ ካይገ ነው ይሄኛ ሴቶች እንዲህ ነው። ግን ላደረክልን ነገር ቴንኪው ነው የሚባል። ወንዶች ስደቡትኝ። ለምን ወንዶች ስለ ፔሬድ ስለማያውቁ ተሳደቡ። ወንዶች ምንም ያው ፔሬድ ላይ ሰው እናደዳለሁ፣ በሳጫለሁ፣ ነጫነጫለሁ፣ አሰብራለሁ። እንዴት እንደሚያደርግ ብድብርብር ይለኛል፣ ይሰማኛል፣ ሆድ ቆጣት ይለቅብኛል፣ ምግብ ያስጠላኛል፣ ሽንት ቤት እመላለሳለሁ። ስሜቱ አለ። ተረዳችሁ? ዝም ብሏል ነው ጋግርታው ገንገበት ካልሆንሽ በስተቀር ልክ ልጁን እንደዚህ አፍናችሁ ልትበሉት። በስመ አብ ወልድ። ደግሞ ሴቶች እንዲህ በፔሬድ ማዕበል ጎርፍ ያጥለቅልቃችሁ በየቤታችሁ እሱ ላይ የምትስቁ ሰዎች ማርያምን። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገውን የሚችል ድምፅ ያመጣ እንጂ የተቆራረጠ ነው። ይገባቸዋል። ፈለገ ያው እሱ እንዳንተ መጣው ለልጁ ነገር ላይ ታዲያ ነገረዋለሁ ፖሊስ እንዳይደክመ። ኧረ ምንም ችግር የለም እንዳይደክመ ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው።
አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄ ልጅ ይዛችሁ ጠይቁት እንዳይደክም ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። ታደር ችግር የለውም ይለዋል። እግዚአብሔር ይባርክ። ማን ነው የአንደኛው ኮመንት ላይ? እኔ ኮመንቶች ነፍስ ያላቸው ልጆች ደስ ይሉኛል። ኡሙ የሚባል ወይ የምትባል ሴት ሳልቀደም ልቅደም ይመስላል። የሆነ ቦታ ፍሬዘር ራሱ ጃስ ሲባል ያ ነገር ምናምን ሲባል እንዲህ ተባነነ እንዲህ ሳልቀደም ልቅደም ብለህም ሌሎች 100% ነህ እያልኩኝ አይደለም። አፈቅራለሁ ግን ቶሎ ሰልቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ አንስቶ ፊንጢጣውን ላከው የተባለው ሰውዬ ምንም እዚህ ሚዲያ ውስጥ አስፈላጊ አይደለም። የታወቀ እኮ ነው። ይሄ አሁን ሚዲያ ላይ እንሰራለን የሚሉ በሙሉ ጌዎች ናቸው። አሁን አዶናይ የምትለው የቡሽቲ ማህበር አባል ጎግል ላይ አግኝቼዋለሁ፣ ለጥፈዋለሁ ካስፈለገ። እኔ አያገባኝም፣ ዳስ ሂዝ ፕራይቬሲ። እኔ ግን ማርያም እያለ እንዳያታልል እየመረጀ ስለሆነ ወጣቱን ይዞ ለአመፅ ለማስነሳት እየሰራ ስለሆነ እያታለለ ሰርቶ መበላ ምናምን የሚለውን ነው እንጂ የትኛውን ወጣት ሊያነቃ ነው የሚለውን ነው። ደደቦች እንደድብ እያሉ ሌላውን ሊያስተምሩ አይችሉም በሚል ነው እንጂ እኔ የአዶናይን ቂጥ ጠባቂ አይደለም። ወይም ደግሞ ሶፎንያስ ምናምን የምትለው ወይ ደግሞ ዮሴፍ ማን ነው አብርሃም የምትለውን ጆሲ ምናምን የምትለውን ሰውዬ ቂጥ ጠባቂ አይደለም። ባይዞ ሊነርትለት ይችላል፣ አያገባኝም። ታየው ቲክቶከር ባትሆን የማዳም ቅመም ሜቢ የማዳም ቅመም ሸቃላ የማዳም ቅመም ጃኒ ማሳጅ ቤት ቀጥታ ቲክቶክ ባይኖር ማሳጅ ቤት ነበር ተቀጥራ የምትሰራው። እግዚአብሔርን ግን ፈጣሪ ያነሳ ያርግላት። ጆሲ ሁላጫዎች ነው የሚሆነው። ራቼ እንትን ነው የሚሆነው። ራቼ ጤፍ ነጋዴ ምናምን የሚሆን ይመስለኛል። ወይ ደግሞ እረኛ ቁሽ ምናምን ፍየሎቹ ገቡ ምናምን የሚል ነው ይመስለኝ። ወዳድሩ ጆን ዳንኤልን እና አዶናይን አውጧቸው። ከነዚህ ተራ ማህበረሰብ ጋር እንዳታወዳድሩብኝሽ። ናሆም ፎንቲ ወያላ በቃ ተራ አስከባሪ ቁም እዚህ ጋር ለምንድን ነው እዚህ ጋር ቆምከው ምናምን የሚል ነው ይመስለኝ። ጥርሱን አይታችኋላ ከማስተከሉ በፊት መልኩ ምኑ እድሜ ለእናንተ ታብታብ። ጃኒ ቲክቶከር ባትሆን ማሳጅ ቤት ነበር የምናገኛት። በቃ ማሳጅ ቤት እያሸች ምናምን ነው የምናያት። ፊዮና ቲክቶከር ባትሆን ሞዴሊስት የምትሆን ይመስለኛል። ዮኒ ማኛ ቲክቶከር ባይሆን ኖሮ ዘበኛ ነው በቀጥታ። አስቡት ጋይስ፣ ዮኒ ማኛ እንደግርቶ የዘበኛ ልብስ ለብሶ ሽመል ዱላ ይዞ አስቡት። አንዘበኛ ሆኖ ዞር በል ብያለሁ። ከዛ ወዲያው ደግሞ ፈቅጄላ ነበር እንዴ የሚለዋወጥ ዘበኛ ብያለሁ። ኤርሚ ኤችዲ ቲክቶከር ባይሆን ቀፋይ ነው የሚሆነው። ሴቶችን ቀፋይ ከሴት ብር እያረገ በሴት ገንዘብ የሚኖር ነው ይመስለኛል። አዶናይ ደግሞ ቲክቶከር ባይሆን እንዴ እሱ እኮ በጣም ያብታም የቱጃር ልጅ እኮ ነው። አዮ ቲክቶከር ባትሆን ሞዴል ትሆናለች። በጣም ነው የምታምረው። ናሆም ፎንቲ ወያላ ተራ አስከባሪ ነው የሚሆነው ቲክቶክ ባይኖርና ባይበረግድ። ሀቢባ ያው የማዳም ቅመም ማሜ ፕሬዚዳንት ማሜ ቲክቶከር ባይሆን ደላላ አፉ በጣም ምላሰኛ ስለሆነ እሱም ደላላ የሚሆን ይመስለኛል።